ሰላም ጤና ይስጥልን ውድ ኦርቶዶክሳውያን በሙሉ በያላችሁበት ሰላማችሁ ብዝት ይበልኝ ያልኩን እንኳን ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ከዚህ በመቀጠል ከተራ ምንድነው የሚለውን በትንሽዬ እናያለን። ከተራ ምንድነው? ከተራ ከበበ ካለው የግዕዝ ግስ የወጣ ነው። ፍቺው ውሃ መከተር መገደብ ማለት ነው። በጥምቀት ዋዜማ ታቦተ ሕጉ ከቤተ መቅደስ ወጥቶ ውሃ ባለበት አካባቢ ስለሚያድር የአጥቢያ ሕዝብ እየተሰበሰቡ በወንዙ ዳር ወይም በምንጭ አካባቢ ድንኳን ይተክላሉ። ድንኳንም ከሌለ ዳስ ሲጥሉ ይውላሉ። የምንጮች ውሃ እንዲጠራቀሙም ይከትራሉ ወይም ይገድባሉ። ጉድጓዱ እየተቆፈረ ውሃው እንዳይሄድ በመገደብ ለመጠመቂያ ለጥር 11 ዝግጁ የሚያደርጉበት ዕለት ነው። በተጨማሪ በአቅራቢያው የሚገኙ ቤተክርስቲያናት ተሰብስበው ከዚሁ ከተቆፈረው ገንዳ ወይም ከተገደበው ጅረት አጠገብ ባለው ዳስ ወይም ድንኳን ታቦቶቻቸውን ያሳድራሉ። ሊቃውንቱም በዛ እግዚአብሔርን በማህሌት ሲያመሰግኑ ያድራሉ። በበዓለ ጥምቀት የታቦታቱ ወደ ወንዝ መውረድ መድኃኔዓለም ክርስቶስ በእደ ዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ በዋዜማው የመሄዱ ምሳሌ ነው። ታቦቱ የጌታችን ምሳሌ ሲሆን ካህናቱ የመጥምቁ ዮሐንስ ምሳሌ ናቸው። መዘምራኑና ሕዝቡ ደግሞ ዮሐንስ ያጠመቃቸው ሕዝቦች ምሳሌዎች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተዋህዶ ልጆች ለጥምቀት ዋዜማ ለከተራ በዓል እንኳን አደረሳችሁ አደረሰን። ከተራ ምንድነው? ከተራ ከበበ የሚል የግዕዝ ግስ ሲሆን ፍቺው ውሃ መከተር መገደብ ማለት ነው። በጥምቀት ዋዜማ ታቦተ ሕጉ ከቤተ መቅደስ ወጥቶ ውሃ ባለበት አካባቢ ስለሚያድር የአጥቢያ ሕዝብ እየተሰበሰበ በወንዝ ዳር ወይም በምንጭ አካባቢ ድንኳን ይተክላሉ። ድንኳንም ከሌለ ዳስ ሲጥሉ ይውላሉ። የምንጮች ውሃ እንዲጠራቀሙ ይከተራሉ፣ ይገደባሉ። ጉድጓድ እየተቆፈረ ውሃ እንዳይሄድ በመገደብ ለመጠመቂያ ለጥር 11 ዝግጁ የሚያደርጉበት ዕለት ነው። በተጨማሪም በአቅራቢያው የሚገኙት ቤተክርስቲያናት ተሰብስበው ከዚህ ከተቆፈረው ገንዳ ወይም ከተገደበው ጅረት አጠገብ ባለው ዳስ ወይም ድንኳን ታቦቶቻቸውን ያሳድራሉ። ሊቃውንቱም በዚያው እግዚአብሔርን በማህሌት ሲያመሰግኑ ያድራሉ። በበዓለ ጥምቀት የታቦታቱ ወደ ወንዝ መውረድ ክርስቶስ በእደ ዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ በዋዜማው የመሄዱ ምሳሌ ነው። ታቦት ምንድነው? ታቦት ወይም ጽላት በብሉይ ኪዳን እግዚአብሔር ሙሴንና አሮንን የሚያነጋግርበት በደመና ተከቦ ለእስራኤል ብቻ በረድኤት የሚገለጥበት ዙፋን ነበር። አሁን በሐዲስ ኪዳን ግን ታቦት የአምላክ ሥጋና ደም የሚፈተትበት ቅዱስ ጠረጴዛ ወይም መሠዊያ ነው። ታቦት የመድኃኒታችን የኢየሱስ ክርስቶስ የስሙ ማደሪያ ሲሆን ይኸውም የመድኃኒታችን የአልፋና ኦሜጋ የሆነ ስሙ ተጽፎበታል። ደግሞ በሁሉም ታቦታት ላይ የሚከተለው ጥቅስ በግዕዝ ተጽፏል። ለስሙ ለኢየሱስ ክርስቶስ ይሰግድ ኩሉ ብርክ ዘበሰማያት ወዘበምድር፣ ይህም በሰማይና በምድር ከምድርም በታች ያሉ ሁሉ ለኢየሱስ ስም ይንበርከኩ የሚል ነው። በታቦቱ ፊት የሚሰግድ ሰው ለምን እንደሚሰግድ በታቦቱ ላይ የሚጻፈው ይህ ጥቅስ ያስረዳናል። ምክንያቱ ጉልበት ሁሉ ለኢየሱስ ስም ይሰግዱ ዘንድ ስለሚገባ ነው። እኛ የተዋህዶ ልጆች በዚህ ቃል ማስረጃነት ለመድኃኒታችን ለኢየሱስ ለታቦቱ ከጉልበታችን ዝቅ ብለን በግንባራችን ተደፍተን ለስሙ ክብር እንሰግዳለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከባለ ረድኤቱ በረከት ያሳትፈን፣ አሜን።
መልካም የጥምቀት በዓል መልካም በዓል ከነመላ ቤተሰቦቻችን ይሁንልን። መልካም ዘመን የፍቅር የሰላም የአንድነት የመዋደድ የመተሳሰብ የመተጋገዝ በዓል ይሁንልን። መልካም በዓል ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መለኮታት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት አንቺ ላይ ሲፈጸም ምስኪን ሊመረምር ይወጣል ሌላ ያልፋል ይሻገራል ከሰማይ ገመና ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽ ሊደርስ ስለዚህ አቅቶት ደክሞት ይመለሳል መልካም ውዳሴሽን ባርናቦት ያደርሳል ሰባቱ መርጦናት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንዴት ቢመርጥሽ ነው እንዴት ተከብርሽ ትናንትና ዛሬ ያገናኘብሽ ጠላትና ወሰን ግዝፈትና እናትን ልትናገሩ ፈጣሪና ይህን ባሰብኩ ቁጥር ልቤ ይጨሰታል ከዚህ በላይ እንዴት ይገለጻል? ሰባቱ መብራቶች ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት ታናሽ ሙሽራ ባንቺ ላይ ሲፈጠር